በላው ብድሩን የማይመልስ ወንድ ልጅ አይፈጠር። እንደው ሀይሚን ተጫወቱባት እኮ እናንተ። ቆይ አንገቷን ቆርጣችሁ ልጥሉት ነው? እንደገና እሷን እንበቀላለን ብላችሁ ብሩኬን። አሁን ሀይሚ በምን ኃይሏ ነው በምን አቅሟ ነው የሚችለው እንዴ? አንገቷን በጥሰው ጥሏት ነበር እኮ። ይመቻችሁ። ለማንኛውም ማለት ነው ብሩኬ ዛሬ ብድሩን ለመመለስ እንግዲህ ሀይሚን ከቤኪ ጋር ሆነው ሲጫወቱባት ነበረ። ትናንትና እንግዲህ እሷ ብሩኬን ስትጫወትበት ነበረ የዋለችው ያመሸችው። ዛሬ ደግሞ ብሩኬ በተራው ሲጫወትባት ነው የዋለ። ብቻ ብዙም አስደንጋጭ አይደለም። ብቻ ፈታ ነው የሚያደርገው። ፈታ ነው ያልኩበት እኔ ማለት ነው። እዛ አልጋ ላይ ሲንፈራገጡ ምናምን ሮማንቲክ ነገር ተሳስቷቸው ሊሉ ነበር። እግዚአብሔር ነው ያወጣቸው። ብቻ ፈታ ነው ያደረጉኝ ማለት ነው። እና ዛሬ እንግዲህ ብሩኬ ብድሩን እየመለሰ ነበረ። ሀይሚን አንዴ ተሸከሚኝ፣ አንዴ ዘይኝ፣ አንዴ አንሽኝ፣ አንዴ ጣይኝ፣ አንዴ አስተኝኝ፣ በቃ ብዙ ነገር እያላት ነበር። ሀይሚን ስኬት ሲያረጋት ነበር። እና እንግዲህ ያው ብሩኬ ብድሩ ለመመለስ ነው ይህን ነገር ያደረገው። ሀይሚም እንግዲህ የተባለችውን ነገር በሙሉ በማድረግ እንግዲህ ብድሯን ከፍላለች ማለት ነው። ምክንያቱም ትናንትና እሷ ብዙ ነገር ስታረገው ስለነበር ያ ነው። እና ሰሞኑን ያረበስማም ፍራንክ ላይ አልተቻላችሁ እና ፈታ እያረጋችሁ ነው። በቃ እናንተ እንግዲህ ሰሞኑን ለኛ ነው በቃ ለኛ የምር ለኛ የሚመች ቪዲዮ ገና ሰሞኑን እየሰራችሁ ነው። የሆነ ሰዓት እንደዚህ እየሰራችሁ ነው። እና በቃ ሰሞኑን ለኛ የሚመች የሚለው ራሱ አይገልጸውም። ተመቸኝ የሚለው እንደው ምችት ነው ያለን። የምር እንደዚህ እንድትቀጥሉ ነው የምንፈልገው። ሰላም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? በጣም ደህና እግዚአብሔር ይመስገን። እኔማ አልጋ ላይ ሆኖ ሲደባደቡበት ራስ አቤት። እኔማ በእናንተ እንደው እየቀነው ቀንቼ ልቅር። አይ እንደው አንድ ቀን ሮማንቲክ ሳላይ ጋይስ። አረ ምን ይሻላል? መቼ ነው የኛ ሮማንቲክ እያልን ነው። ብቻ ግን ይሁን እናንተ በእናንተ ራሱ መጽናናት ትልቅ ነገር ነው ጋይስ። እና እንግዲህ ብሩኬ ብድሩን ለመመለስ ከዛ በፊት ግን ለምን ሰብስክራይብ አታረጉም? ለምን አታረጉም? አርጉ ጆሮአችሁን ይዤ ነው ማስደረጋችሁና ማለት ነው። አውቂያችሁ ነው፣ መብታችሁ ነው፣ እንደፈለጋችሁ ነው። ማድረግም አለማድረግም ትችላላችሁ። ግን ቡራና ሀይሚ ዛሬ እንደውም ሊቀሩ ነው ብዬ ነበረ። በቲክቶክ ይመጣሉ ብዬ ነበረና እንግዲህ ዛሬ በዩቲዩብ መጥተዋል። እንግዲህ እንደዚህ አይነት ቪዲዮዎች ይቆራረጣሉ ታውቃላችሁ። እና ለምን ተቆራረጡ ምናምን አትበሉ። ቢቆራረጥ ምንም ችግር የለው። ለእነሱ ቻናል እያደገላቸው ነው ቻናላቸው። ሶ እንደዚህ አይነት ነገር የሚያዩ እኛ ነን። በቃ እኛ ዘና ስለምንልባቸው እኛ ቅመሞች እናያለን። እንደዚህ አይነት ቪዲዮ ነው የሚመቸው ሲጀቡ። እኔ አሁን አንዳንዴ ወንዶች ፍቅረኛቸው ላይ ቺት ሲያረጉባት፣ ሌላ ፍቅረኛ ሲያመጡ፣ ሌላ ወንድ ሲያመጡ፣ ሴትን ሲገፈትሩ ተስፋ ነው የምቆርጠው። የምሬ ነው የምላችሁ፣ ተስፋ በጣም ነው የምቆርጠው። እና እንደዚህ አይነት ነገር ስናይ ከጭቅጭቅ ወተን በጣም ነው ደስ የሚለን። እኛ ይመቸናል። የምር እንደዚህ እንድትሰሩ ነው የምንፈልገው። ዘና ፈታ እያረጋችሁን ነው። ሮማንቲክም ነገር ዘና የሚያረግም ነገር እና አልጋ ላይ ሲንፈረጋገጡ ነበር የዋሉት። እንግዲህ ከቤኪ ሆነው ባለ ግን ተሸከሚ ስላት በስማምች ልጅ አንገቷ ተቆረጠ ብዬ ነበረ። ብቻ ደስ ይላል፣ ያምር ነበረ። ብድሩን የማይመልስ ወንድ ልጅ አይወለድ። አዎ ብድር በምድር ማለት ይሄ ነው። እንግዲህ ትናንትና ሀይሚ ድንጋይ የወረወረችበት እያባረረችው እያስደነገጠችው እብድ መስላ ስታስባበው ውላ ነበረ። ዛሬ ደግሞ በምላሹ እሱም እንግዲህ የታመመ የተሰበረ መስሎ፣ ግን ሁለታቸውም እኔ በጣም ነው የሚተሳሰቡት። በስማም በጣም የሚገርሙ ካፕሎች ናቸው። የምሬን ነው የምላችሁ። በቃ እንደ አብሮ አደግነታቸው ብዙ ጊዜ አብሮ እንደመቆየታቸው በቃ አይናናቁም። በቃ በጣም ነው የሚከባበሩት። ሀይሚም ለብሩክ ያላት ክብር ያላት ቦታ በቃ እሱ የሆነ ነገር ሲሆን እንዴት እንደምትደናገጥ እሱም ለእሷ ያለው ክብር ያለው ቦታ በቃ እሷ የሆነ ነገር እንድትሆን በጭራሽ አይፈልግም። እሷም እንደዚሁ እሱ የሆነ ነገር ሆኖ ማየት አትፈልግም። የሆነ ነገር እንዲሆን አትፈልግም። የሆነ ነገር ሲሆን በጣም ነው የምትደነግጠው፣ በጣም ነው የምትፈራው። እና ያላቸው መከባበር በጣም ነው ደስ የሚለው። እና መከባበርን የመሰለ ነገር የለም በፍቅር ላይ። እና አይዲያ ላይ በጣም ጎበዝ ናችኋል። አልተቻላችሁም የምር ሁለታችሁም። ሀይሚ የምትፈጥራቸው አይዲያዎች ክሬቲቭነትሽ በጣም ደስ ይላል። ብሩኬም እንደዛው ደግሞ እንደዚህ በግሩፕ ምናምን ሲሆን ደግሞ በተለይ እንዴት ደስ እንደሚል ማለት ነው። እና እንደዚህ ሴትን የሚያዋረር ስራ የምሰሩ ሰዎች እንደዚህ ቀለል ያሉ ፍራንኮችን እኮ ቤታችሁ ውስጥ ሁናችሁ ፈታ እያላችሁ ሁሉ ምግብ እየበላችሁ እየሳቃችሁ እየተጫወታችሁ ብትመጡ ራሱ እኛ እናያለን። ታውቃላችሁ በጣም ስለምንወዳችሁ በቃ የእናንተን ነገር ማየት ያስደስተናል። የምሬ ነው። ስርዓታችሁ ምናምን ደስ ይላል። እንደዚህ ቀለል ያሉ ፍራንኮችን መስራት ትችላላችሁ ሌሎቻችሁ ማለት ነው። ግዴታ ሴት እያመጣ እያስለቀሳችሁ ወይ እያስደበደባችሁ ወይ የሴት ልጅ ክብሯን እየጣለች ክብሯን እያዋረደች ግዴታ መስራት የለባችሁም ዩቲዩብ ላይ።
ግዴታ መጥፎ ነገር ስለሰራችሁ ብቻ የምትታወቁ የሚመስላችሁ ሰዎች አላችሁ። አንዳንድ ሰዎች ቲክቶክ ላይ ስድብ የሚሳደቡ አሉ። በስድብ ብቻ የሚፈመስ አንድ ሰው በስድብ ፈመሰ ማለት ሌላ ሰውን በስድብ ይፈምሳል ማለት አይደለም። በቃ የራሳችሁ የሆነ እግዚአብሔር ያለላችሁ ነገር አለ። ስለተሳደባችሁ አትፈምሱ። በቃ የባስ መጥፎነታችሁ ነው የምትይዙ። ደግሞ በስድብ በመጥፎ ነገር የመጡ ተመልካቾች ነገ ተመልሰው ይሄዳሉ። በስድብ በውሸት አሁን ብሩክና ሀይሚ እስካሁን ድረስ ቋሚ ተመልካች ያላቸው እንግዲህ አሁን ብሩኬ በአንድ 400 ሺህ ሊደርስ ነው። አብርሽን ራሱ ሊደርስበት ነው። ለምለምን እያለፋት ና ለምለም ስንት ናተኝ? ለምለምን ራሱ እያለፏት ነው፣ ሊደርሱባት ነው። በቃ አሁን ብሩክና ሀይሚ ሊመሩ ነው። ለምን እንደው ታውቃላችሁ? እነሱ ሊመሩ የቻሉበት ሪል ነገር ነው የሚሰሩት፣ ውሸት አይደለም። ከመጀመሪያው ካመጣጣቸው ጀምሮ ሪል ነገር ስለሚሰሩ በቃ ብዙ ሰው ይወዳቸዋል። ቋሚ የሆነ ተመልካች ነው ያላቸው። ዛሬ መጥቶ ነገ የሚሄድ ሳይሆን ከመጡም አይሄዱ። በቃ ሄዱ አይልም የነሱ ኦዲየንሶች፣ አይሄዱም። በቃ አይከፋፈሉም። አንድ ላይ ነው የሚሰሩት። ሲቀጥል ደግሞ ውሸት አይዋሹ። ቪው ያመጣልናል ብለው የሌላቸው ማንነት አያመጡ። ሲቀጥል ደግሞ የሚሰሩት ስራም የሆነ ተመልካችን ወይ የሚያስተምር ለተመልካች የሚመጥን ማይሆን ስራ ገና ቢው ያመጣልናል ብለው ስለማይሰሩ አሁን ሁሉንም ሊያልፏቸው ነው። ታያላችሁ። አብረሽን ራሱ ያልፉታል በእርግጠኝነት ማለት ነው። አብረሽ 400 ሺህ አልፏል አይደል? 400 ሺህ አልፏል። ሩታ ገና 300 ሺህ አልገባችም። እና አብረሽ ከሁሉም በፊት ነው። እና ብሩክ ሊያልፈው ነው። አብረሽን ጋይዝ ሊያልፈው ትንሽ ነው የቀረው። የምር ወደ 400 ሺህ እየሄደ ነው። እና ይሄም የሆነው ደግሞ ግዴታ እኔ እንመላችሁ የሆነ ሰው መጥፎ ነገር ስለሰራችሁ የሆነ ወይ ድብድብ ወይ ጸብ ወይ ሴት ስለቃየራችሁ ብዙ ሰው ስላመጣችሁ ለጊዜው ቪው ምናምን ይኖራል፣ ግን ቋሚ ተመልካች አይኖራችሁ። ቋሚ ተመልካች የሚኖራችሁ እውነት የሆነ ሪል የሆነ ከመጀመሪያው ጀምሮ ስትሰሩ ነው እንጂ ሪል ያልሆነ ነገር እየሰራችሁ ተመልካች ቋሚ ተመልካች ይኖረናል ብላችሁ ካሰባችሁ በጣም ተሳስታችኋል። እና እንደዚህ ቀለል ያሉ ፍራንኮችን አንዳንዴም እንደ በድራማ መልኩ የሚያስተምር ረጃጅም ፍራንክ አሁን ይጀምራሉ ነበሩ። ካሁን እንደዛም ይሰሩታል። የባለፈውን እና ሀይሚ አይቆምም ነበረ ሙሽ እየመታ ነው ያስቆመቻቸው እንጂ ማለት ነው። ስለዚህ እንደዛ ነው ፍራንኮችን እየሰራችሁ ቻናላችሁን ማሳደግ ትችላላችሁ። እና ግዴታ መጥፎ ነገር ትዳርን የሚያዋርድ ሰዎች ለትዳር መጥፎ አመለካከት እንዲኖራቸው እንዲያደርግ አሁን ውብዬና ናሂ የሚሰሩት ኧረ እንዴት እንደሚደብር የምር በጣም ያስጠላል። እንደዛ አይነት ስራ በቃ ተመልካች አይኖራችሁም፣ እኛም ምንም አንማርበትም ከእንደዚህ አይነት ስራዎች። እና ከእንደዚህ አይነት ስራዎች አንዳንድ ሰዎች ብትቆጠቡ ጥሩ ነው። ከሀይሚና ከብሩክ ብዙ ነገር መማር ትችላላችሁ። እኛም እንግዲህ ሲፈልጉ ያዝናኑናል፣ ሲፈልጉ ደግሞ አንዳንዴ ድራማ ጀምረው የሚያስተምር ድራማ ይሰሩላል። እነዚህ ብቻ ደስ ይላሉ እነሱ። በቃ ቋሚ የሆነ ተመልካችን የሆነ ከመጀመሪያ ጀምሬ እንደምመለከታቸው እስካሁን ገና ብላ ሀይሚ ገና ዩቲዩብ ስትመጣ ጀምራ ነው ማውቃትና እኔ እስከዛሬ ዩቲዩብ ላይ ካያቸው ሰዎች እንደነ ብሩክ ስርዓት ያለው ሰው የለም። ጨዋ ሆኖ ዩቲዩብን የሚሰራ ማለት ነው።